ይኸውልህ እምነትን እግዚአብሔር ነው የሚሰጠን ብለሃል። እምነትን እግዚአብሔር የሚሰጥ ከሆነ ኤጅ ኢንዲፔንደንት ነው፣ ወይም ትልቅ ስለሆንክ ትንሽ ስላልሆንክ አይደለም። እግዚአብሔር ነው የሚሰጠው ብለኸኛል። እግዚአብሔር ደግሞ የሚሰጠው በቃሉ ነው ብለኸኛል። እግዚአብሔር በቃሉ ከሰጠን ደግሞ በጥምቀት ውስጥ ቃሉ አለ። ልክ ነኝ? በጥምቀት እንዴት ነው በጥምቀት ውስጥ ቃሉ የሚኖረው? ጥምቀት ቃሉን ይይዘዋል አይዝም? ነው ዝም ብሎ ውሃ ብቻ ነው? ጥምቀት መነከር እኮ ነው። አሁን ጥምቀት የምትለኝ ጥምቀት ማለት እሺ፣ ጥምቀት መነከር ነው። ሌላ ምንም ትልቅ ነገር እኮ የለውም። መነከር ማለት ነው። ወይ እሳት ውስጥ ትነከራለህ። ቆይ አዳምጠኝ። እንዴት ነው የምትረዳው? እንዴ አንተ እንደምትረዳው አይደለም እኔ የምንረዳው። እሺ ጥምቀት ማለት ውስጥ ትነከራለህ፣ ወይ ቃሉ ውስጥ ትነከራለህ፣ ወይ ስም ውስጥ ትነከራለህ፣ ወይ ደመና ውስጥ ትነከራለህ። አሁን ስለመነከራት መነከር ውስጥ ምን አለ? መነከር ውስጥ መነከር ያለ። ስለዚህ አንተ እያልክ ያለኸው ጥምቀት ማለት ውሃው ብቻ ነው፣ ዝም ብሎ መነከሩ ነው እያልክ ያለኸው። ልክ ነኝ? ጥምቀት መነከር ማለት ነው፣ ቃል ነው። ስለዚህ ጥምቀቱ ግን ውሃው ግን ከውሃው ጋር ምንም የተያያዘ ነገር የለም። መነከር ነው። ጥምቀት ማለት መነከር ነው። መነከር ነው እንጂ ከዚህ ከመነከሩ ጋር የተያያዘ የእግዚአብሔር ቃልም ይሁን መንፈስ ቅዱስ የለውም። ከእሱ ጋር ከመነከሩ ጋር ግን ቃል ካያያዝክ ያመነ የተጠመቀ ያመነ የተነከረ ይድናል ካልክ፣ አዎ አምኖ የተነከረ ማለት ነው። እሺ ስለዚህ ጥምቀቱ አሁን እንደዚህ ያመነ የተጠመቀ ወይም ደግሞ በአብ በወልድ በመንፈስ ቅዱስ ሲባል ቃሉ ከዚህ ውሃ ጋር አብሮ አለ ወይስ የለም? ቆይ ድገምልኝ። አሁን ሲነከር እዚህ ውሃው ሲነከር ከዚህ ውሃው ጋር ያመነ የተጠመቀ ይድናል የሚለው በአብ በወልድ በመንፈስ ቅዱስ አጠምቀሃለሁ የሚለው ጋር ከዚህ ውሃ ጋር ይሄ ቃል ማን ነው የሚነከረው? ማንም ይሁን የሚነከረው ከዚህ ሰው ነዋ። ሰው ለምን ነው የሚነከረው? ለመጠመቅ። ያው ነው መጠመቅና መነከር አንድ ነው። ቆይ ለምንድን ነው የሚነከረው? የሚነከረው እኮ ለመጠመቅ ነው። ለመነከር መነከር ምን አይነት ነገር ነው? ምንድነው መነከር ማለት? የሚነከረው ለመዳን ከሆነ የሚነከረው ለመዳን ነው የሚነከረው። በል እሺ ጥምቀት እሺ ቆይ በእናንተ ጥምቀት ምንድን ነው የሚነከረው? በልጅ ዝም ብሎ ለመነከር መነከር አለ እንዴ? ለኃጢአት መታጠብ መነከር ነው። ሌላ ለኃጢአት መታጠብ ነው። ቆይ መነከር የሚነከረው ሰውዬ ውሃ ተዘጋጅቷል እንበል። ውሃ ተዘጋጅቷል፣ ልጁ አለ፣ ሰውየው አለ። እሺ አሁን ይሄ ልጅ በአብ በወልድ ስለ ሰው ነው የምናወራው። ሰው አይደለም የሚጠመቀው ሰውየው። እሺ ስለዚህ በዚህ ውሃ ውስጥ ሲነከር በአብ በወልድ በመንፈስ ቅዱስ ስም አጠምቅሃለሁ ሲል ይሄ ቃል ከዚህ ውሃ ጋር አለ ወይስ የለም? ቆይ ስትለው ሰውየውን በአብ በወልድ በመንፈስ ቅዱስ ስም አነክርሃለሁ ስትለው ስታነክረው፣ እሺ ምንድን ነው ማንከር? የት ቤተክርስቲያን ነገር አሁን መጥቶ አሁን እሱ የት ቤተክርስቲያን ነው? ለምንድን ነው የምታነክረኝ ቢልህ ምንድን ነው መነከር የሚል ነገር? መነከር የሚባል ነገር አለ ቤተክርስቲያን? የት ቸርች ነህ እንዴ? አሁን እናንተ ምንድን ነው አሁን እናንተ እንዴት ነው ታዲያ? ቆይ ነገርኩሽ እኮ አንቺ እግሮች ያማሩ። የት ቸርች ነህ ፕሊዝ? ጴንጤቆስጤ እኛ ቤት መደበሪያ አይደለም መቼስ የምትደበርብን። ጴንጤቆስጤ ነኝ። ጴንጤቆስጤ የት ቸርች ነህ? ቸርች የቸርች ስም የቸርችን ስም ነገርኩሽ እኮ ጴንጤቆስጤ። ጴንጤቆስጤ የሚባል ቸርች የለም። የት ቸርች ነህ? በቃ ጴንጤቆስጤ፣ በጴንጤቆስጤ ስር ጴንጤቆስጤ ቸርች ነህ? እዩ ጩፋ ጋር፣ እስራኤል ዳንሳ ጋር ኦር ጆይ ጭሩ ጋር ወንድሞቼ ናቸው። ወንድሞቼ ናቸው እነሱ ጴንጤቆስጤ እኮ። የት ቸርች ነህ ንገረኝ። እኛ የግል ቸርች የግል የሚባሉት ውስጥ ነው ያለ ነው። እንግዲህ የራስ ቸርች ነው። የራስ ቸርች ታዲያ ያው አብረን ትከፍች የለ ትተክል ቸርች ታዲያ ፕራይቬት የሚከፈት ቸርች እኮ በየ አይ በቃ ሱቅ እዛ ምን ንግድህን አጣጥፈው እዛው ሄደህ ይኸውላችሁ ወገኖቼ ምንድን ነው ወዴት እንደሚሄድ እንኳን አስወረዳችሁት። እግዚአብሔር ይባርካችሁ።
አንዴ ጥሩ ሰዎች በቃ አንዴ ምንድነው ወዴት እንደሚሄድ አውቆታል። ያመነ ሰው በቃሉ ነው፣ እምነት የእግዚአብሔር ስጦታ ነው አለና ከዛን ያን እምነት ሰው እንዴት ነው የሚያገኘው ስል በቃሉ በኩል ነው አለ። በጣም አሪፍ፣ በቃሉ በኩል ነው። ስለዚህ ቃሉ ምንድነው? ሚንስ ኦፍ ግሬስ ነው እኛ የምንለው። በዚህ ሚንስ በኩል ዳጌ ምን አልክ? አስወረደ ነው ዘፈቀን እኮ አለ። ዘፈቀን እኮ የሳቡት። ስለዚህ በቃሉ በኩል ነው አለ። ስለዚህ ቃሉ ሚንስ ኦፍ ግሬስ ነው ማለት ነው። ስለዚህ በዚህ በቃሉ በኩል ነው የምናገኘው ይሄን እምነት አለ። በጣም ጥሩ። ከዛን ይሄን እምነት በቃሉ በኩል የምታገኝ ከሆነ ጥምቀት ቃሉን ይይዛል ወይስ አይዝም አልኩት። ጥምቀት ቃሉን ይይዛል ወይስ አይዝም ስል አሁን ገብቶታል። ቢንጎ እንደሆነ ገብቶታል። አሁን መወራጨት ጀመረ። ሰው ከአውዱ ውጪ ዘሎ ሌላ ቦታ መጥቀስ ከጀመረ በዛ አውድ መሰረት መናገር አልቻለም ማለት ነው። ስለዚህ ጥምቀት ቃሉን ከያዘ ጥምቀት ቃሉን ይዟል ላለ ማለት ነከረ የሚል ነገር አመጣ። መነከር በጣም ጥምቀትን እንደ ቀላል እኔ በእውነት አም ሶሪ ቱ ሴይ ዲስ እስቲ አየዋለው እንደዚህ አላሰብኩም። ጥሩ ነው ግን ጥምቀት ከቃሉ ጋር እንደተያያዘ ስላወቀ ቃሉን ለመነጠል አውቆታል ወዴት እንደሚሄድ። ቃሉን ለመነጠል ፈልጎ መነከር ነው አለ። ጥምቀት ምንድን ነው? በእነዚህ ሰዎች መነከር ነው ይሲ። ስለዚህ አሁን ከዚህ አልንቀሳቀስም አለኝ። ያ ቃል ወዴት እንደሚሄድ ያ ቃል እኛ አሰሉትራን በጥምቀት ውስጥ እግዚአብሔር በቃሉ ጥምቀት ማለት ቃሉ ሲደመር መንፈስ ቅዱስ ሲደመር ውሃ መለኮታዊ ውሃ እንለዋለን። ምን ውሃ? መለኮታዊ ውሃ እንለዋለን። ስለዚህ ይሄንን ያውቃል። ይሄ መለኮታዊ ውሃ ደግሞ የሐዋርያ ሥራ ምዕራፍ 2 ቁጥር 38 ላይ ለኃጢአት መንጻት አይደለ? ሕፃን ይሁን ትልቅ ይሁን አይደለም። በቤተ ክርስቲያን እንዳደገ ሰው ቅድም ልጠቅስለት የፈለገው እኔ ወደ መዝሙረ ዳዊት ምዕራፍ 22 ቁጥር 9 እና 10 አንተ ግን ይላል ዳዊት ሲናገር ምዕራፍ 22 ቁጥር 9 አንተ ግን ከሆድ አውጥተኸኛልና በእናቴ ጡት አስቡት፣ በእናቴ ጡት ሳለሁ በአንተ ታመንኩ ይላል። ዳዊት በእናቱ ጡት እያለ እንዴት ይታመናል ይባላል እንዴ? በአንተ ታመንኩ፣ በአንተ ምን ተስፋ አደረጉ፣ ተስፋ እንዲኖረኝ አደረግ። በእናቴ ጡት ሳለሁ ቃሉ ምን ይላል? አንተ ግን ከሆድ አውጥተኸኛል፣ በእናቴ ጡት ሳለሁ ሲጠባ የእናቱን ጡት ሳለሁ በአንተ ታመንኩ፣ ከማህፀን ጀምሮ በአንተ ላይ ተጣልኩ፣ ከእናቴ ሆድ ጀምሮ አንተ አምላኬ ነህ። አያችሁ፣ ሕፃን ልጅ ያምናል። አዎ በአንተ ታምኛለሁ እያለ ነው ዳዊት። ምዕራፍ 8 ላይ ደግሞ ምዕራፍ 8 ቁጥር 2 ላይ ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀው። ከማን? ከሕፃናት እና ከሚጠቡ። ክርክር እንዳይኖር። የሚጠባ ልጅ ሕፃን ነው ትልቅ ነው 10 ዓመቱ ነው ምን አይቻልም። ስለዚህ ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀው ስለ ጠላትህ ጠላትንና ቂመኛን ለማጥፋት የጣቶችን ስራ ሰማዮችን ባየው ጊዜ ጨረቃና ከዋክብትም አንተ የሰራቸውን እያለ ይቀጥላል። ስለዚህ ሌላው ኢየሱስ ምን አለ? በማርቆስ ላይ ማርቆስ 10 ላይ ቁጥር 13 እንዲዳስስላቸውም ሕፃናትን ወደ እርሱ አመጡ፣ ደቀ መዛሙርቱም ያመጧቸውን ገሰጿቸው። ማንን? ሕፃናትን አመጡና ደቀ መዛሙርቱ ምን አሉ? ገሰጿቸው። ኢየሱስ ግን አይቶ ሕፃናትን ወደ እኔ ይመጡ ዘንድ ተዉ፣ አትከልክሏቸው፣ የእግዚአብሔር መንግስት እንደዚህ ላሉት ናትና። እውነት እውነት እላችኋለሁ የእግዚአብሔርን መንግስት እንደ ሕፃን የማይቀበላት ሁሉ ከቶ አይገባባትም ማለት ነው። ሕፃናት ይቀበላሉ ማለት ነው። ሕፃናት ወደ ጌታ እንዴት ይምጡ?
የሚመጡት ጌታን የሚለብሱት ወደ ቤተ ክርስቲያን የሚቀላቀሉት ጸጋን የሚያገኙት በምንድን ነው እያለ ነው? በጥምቀት ውስጥ። ስለዚህ ጥምቀት ኤጅ ኢንዲፐንደንት ነው። ኤጅ ኢንዲፐንደንት ነው። ኃጢአት ኤጅ ኢንዲፐንደንት ነው፣ ኦሪጂናል ሲን። ስለዚህ ምንድን ነው የሚለው የሐዋርያ ሥራ ምዕራፍ 2 ቁጥር 38 ላይ ሁላችንም የምናውቀው ቦታዎች ላይ ወንድሜ ከታች ሆነ እየሰማህ ከሆነ የሐዋርያ ሥራ ምዕራፍ 2 ቁጥር 38 ላንብብላችሁና እለቃለሁ። ምዕራፍ 2 ቁጥር 38 ጴጥሮስም አለ ንስሐ ግቡ። ሰው መጀመሪያ ምን ያደርጋል? ይሰማል፣ ከዛ ንስሐ ይገባሉ። ኦኬ። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ ምን እንዲሆን? ኃጢአታችሁ እንዲሰረይ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። አያችሁ፣ ኃጢአት ይሰረይ ዘንድ እያንዳንዳችሁ ነው ያለው፣ ፊት ለፊቱ የቆሙትን። የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና። አንደኛ ለእናንተ፣ እዚህ ጴጥሮስ ለሚሰብካቸው፣ ሁለተኛ ለልጆቻቸው፣ ሶስተኛ ሌላ ለሚጠሩ ጀንታይሎች፣ ለእኛም ጭምር ደረሰን ማለት ነው። ስለዚህ ጥምቀት ለማን ነው? ለእናንተ እዛ ጋር ቆሞ ለሚሰሙ፣ ለህፃናቶቹ ምናልባት አዝለው ቤታቸው ላሉ ቆሞ ላሉ ሊሆን ይችላል። ሶስተኛ ለምን ነው? ለጀንታይልስ ገና በሩቅ ላሉት። ጥምቀት እድሜን ገደብ የለውም፣ የእድሜ ገደብ የለውም። ይሄ ትምህርት ታዲያ በቤተ ክርስቲያን ውስጥ ከሐዋርያቶቹ ጀምሮ እስከ 1600 ዓመት ያለ ተቃውሞ በቤተ ክርስቲያን ውስጥ የሚደረግ ስርዓት፣ ጌታ ያዘዘው ለሁሉም ለሰው ሁሉ ነው የተባለው። ህፃናት ሰው አይደሉም እንዴ? ስለዚህ አንድ ያመነ ቤተሰብ ያለው ሰው ህፃናቶቹን ማጥመቅ ውዴታ አይደለም ግዴታ ነው ለማለት ነው። አመሰግናለሁ። ቀጥሉ። እዚህ ላይ አንድ ነገር ልጨምርና ጆና ይጠይቃል። የመጀመሪያው ነገር ጥምቀትን ከህግ ጋር አንመድበው። ከህግ ጋር አይደለም የምንመድበው፣ ከወንጌል ጋር ነው የምንመድበው። ለምን? እግዚአብሔር የሚሰራው በወንጌል ውስጥም እግዚአብሔር ስለሆነ የሚሰራው፣ በቃል ውስጥ የሚሰራው እግዚአብሔር ስለሆነ፣ እንደዚሁ ደግሞ እነዛን ህፃናት በጥምቀቱ በኩል ዳግም የሚወልዳቸው የኃጢአትን ይቅርታ የሚሰጣቸው ራሱ እግዚአብሔር ስለሆነ፣ ስለዚህ አኪ እንዳለው ቤተክርስቲያን የምታምንበት የነበረ ትምህርት ነው። መጽሐፍ ቅዱስም ደግሞ የሚቀበለው አስተምህሮ ነው። ስለዚህ ድነት ለሰው ልጅ ሁሉ እንደሆነ መጽሐፍ ቅዱስ ያስቀምጣል። በመጀመሪያ ሲጀመር ኦብጀክቲቭ ነገር ላይ መስማማት አለብን ብዬ አስባለሁ። ያድናል አያድንም ጥምቀት የሚለው ሀሳብ ላይ ከተስማማን ለማን ነው የሚለው ሀሳብ ከባድ አይሆን። ያድናል ካለ መዳን ያለበት ደግሞ የሰው ልጅ ከሆነ ሰብጀክቱ ወይም ደግሞ መዳን ያለበት ደግሞ ኃጢአት ያለበት ከሆነ ህፃናትም ደግሞ ኃጢአት ካለባቸው ይጠመቃሉ ማለት ነው። ስለዚህ ህግ አይደለም ወንጌል ነው። ስለዚህ ወንጌል ከሆነ ደግሞ ለሰው ልጅ ሁሉ ነው። ስለዚህ ስራም ደግሞ አይደለም፣ እግዚአብሔር ነው በጥምቀቱ በኩል የሚሰራው። ስለዚህ መጀመሪያ ቃሉ የሚለውን መቀበል ይቀድማል። ስለዚህ በቃሉ መሰረት ደግሞ ጥምቀትም እንደሚያድን ለኃጢአት ስርየትም እንደሆነ በግልጽ የሚያስቀምጠው ነው። እንግዲህ ዛሬ ቶፒካችን ስላልሆነ ነው ወደዚህ የገባ ነው እና እንግዲህ በዚህ ቶፒክ እንግዲህ ብዙ በጣም ሄደናል። ወደኋላ ሄዳችሁ ዩቲዩብ ላይ ቪዲዮ ስላለ ጠፋል ብዬ አላስብም። ወደዛ ሄዶ ማየት ይቻላል። ዛሬ የገባንበት ቶፒክ ሌላ ስለሆነ ነው፣ ድንገት ስለገቡ ነው። ጆና ቀጥልና ለገለታ እንሰጠዋል። እሺ፣ የመጀመሪያው ስለ ኢንፋንት ባፕቲዝም ሲነሳ ችግር ሆኖ የሚቀርበው ወይም ደግሞ መሰረታዊ ችግሩ ኔቸር ኦፍ ባፕቲዝም ላይ ነው። ቅድም ጀርሚ ያለው ነበረ ጥምቀት
ጸጋን የምንካፈልበት ድነትን ከእግዚአብሔር የሆነውን ያንን ሳልቬሽን የምናገኝበት ከሆነ ህፃናት ያንን ጸጋ የሚከለክላቸው ምንም አይነት ሁኔታ ሊኖር አይገባም። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ነገር ነው አይደለ? ህፃናት ወደ እኔ መጡ ዘንድ አትከልክሏቸው እያለ ራሱ ጌታችን ያንን ጥምቀት አድሚኒስተር ያደረገው ጌታችን ኢየሱስ ክርስቶስ ነው የተናገረው ስለ ህፃናት እና ወደዚህ መንግስት ይመጡ ዘንድ መከልከል አንችልም። ምክንያቱም ያ መንግስት ራሱ ኢየሱስ ክርስቶስ ያመጣት መንግስት ራሱ ለህፃናትም ጭምር እንደሆነች ማወቅ አለብን ነው። ስለዚህ ጥምቀት ጸጋን የምንካፈልበት ድነትን የምናገኝበት ነው ብሎ አንድ ሰው ካመነ ህፃናት ይሄንን ነገር ከዚህ ነገር ፓርቲሲፔት ማድረግ የሌለባቸውም ብሎ አለማመን አይችልም ማለት ነው። ስለዚህ ኔቸር ኦፍ ባፕቲዝም ላይ ነው ችግሩ። ነገር ግን ሲምቦል ነው ለሚሉ ከሆነ ትክክለኛ ነው። ሲምቦል ከሆነ ጥምቀት ህፃናት መጠመቅ የለባቸው በዛው ሁኔታ የሚሄዱ ከሆነ ማለት ነው። እና መጀመሪያ መወያየት ያለብን ኔቸር ኦፍ ባፕቲዝም ላይ ይመስለኛል ከወንድማችን ጋር። ሁለተኛ ስለ እምነት ያለው እኔ ጥያቄ ጠይቀህ ያሰብኩት አኪ የሚመች ከሆነ ሁለተኛ ጢሞቴዎስ ምዕራፍ 3:15 እስቲ አንብብልን። ይሰማል አይደል ድምጼ? ወይ አንድ ሰው ያንብብልን። ይሰማል። ሁለተኛ ጢሞቴዎስ 3:15 ከህፃንነትህም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጥህ የሚችሉትን ቅዱሳን መጽሐፍትን አውቀሃል ይላል። ከህፃንነትም ጀምረህ ክርስቶስ ኢየሱስን በማመን ይላል። አሁን ሐዋርያው ቅዱስ ጳውሎስ ጢሞቴዎስን እዚህ ጋር ሲነግረው ከመቼ ጀምሮ ነው? ከህፃንነቱ ጀምሮ። ኢቭን የግሪክ ግራም እንትኑን ለማንበብ ያክል እንደዚህ ይላል ካይ ሆቲ አፖ ብሬፉስ ታ ሄራ ግራማታ ኦዳይስ ታ ዱናሜና ሶፊያሳ ኤስ ሶቴሪያንዲያ ፒስቲስ ቴስ ኢን ሄሪስቶ የሱ እያለ ይናገራል። እና ብሬፉስ የሚለው የግሪክ ቃል ሌክሲኮኒክ ማድረግ ትችላላችሁ። ኢንፋንትን የሚያመላክት ህፃንን የሚያመላክት እንግዲህ ኢንፋንት ቻይልድ እያለ ነው የሚያስቀምጣቸው። ኢቭን ያልተወለደን ልጅ ራሱ ለማመላከት ይገባል ይላል ግሪክ ሌክሲኮኑ ላይ ስትመለከቱት። በማህፀን ያለን ልጅን ራሱ የሚያሳይ ነው። እነዚህ ልጆች እንግዲህ ህፃናት ወይም ኢንፋንት ብሎ እዚህ ጋር ያስቀመጣቸው ምንድን የሆኑ ናቸው ይላል። ምንን ታውቃላችሁ ይላል ካይ ሆቲ አፖ ብሬፊውስ ታ ሄራን ግራማታ ኦዳይስ ከልጅነቱ ጀምሮ አፖ ብሬፊውስ ማለት ከህፃንነቱ ጀምሮ ይሄ ጢሞቴዎስ በዚህ የታመነ ነበር ማለት ነው። ከልጅነቱ ጀምሮ በእግዚአብሔር የታመነ ወይም በክርስቶስ ያንን ለመዳን የሚሆነውን ነገር ነው እንደሚለው አይደለ? ኤስ ሶቴሪያን የሚለው ለድህነቱ የሚሆነውን ነገር ራሱ ያንን ማወቅ የጀመረው ከምንድነው ከተባለ ከህፃንነቱ። ለምን? እግዚአብሔር ስጦታ ስለሆነ። ይሄ ጥምቀት ምንድነው? እምነት የሚባለው ነገር የእግዚአብሔር ስጦታ ጋር ጊቭን ነው ወይም ደግሞ ከእግዚአብሔር የተሰጠ ነገር ነው፣ ከኛ የሆነ ነገር አይደለም። ላይክ አንዳንዴ እምነትን እንደ ሜር ኢንቴሌክቹዋል አሰንት አድርገን ከወሰድነው ችግር ነው፣ ከማወቅ ደረጃ ከሆነ ማለት ነው። እንደዛ ከሆነ አዎ ህፃናት ለዛ እውቀት የተገቡ አይደሉም። እያንዳንዱን ቃላት በቃ የፈተፈቱ ድነት ሳልቬሽን ማለት ምን ማለት ነው የሚለውን እያወቁ አይደሉም። ነገር ግን መታመንን የሚያሳይ ነው። አሰንት ይሄ ምንድነው ፊዱሺያ ብለን የምንጠራው ማለት ነው። በእግዚአብሔር ላይ ያለንን ትረስት የሚያሳይ ልክ ዳዊት መዝሙረኛው ዳዊት በመዝሙር ላይ እንደተናገረው በእግዚአብሔር ታመኑ መቼ? ከማህፀን ሳለሁ በእናቱ ማህፀን ሳለ በእግዚአብሔር የታመነ ሰው እንደሆነ ይናገራል። እዚህ ጢሞቴዎስም ላይ ስንመለከት ማነው ጢሞቴዎስ ራሱ በእግዚአብሔር በክርስቶስ በሚያድነው ትምህርት ላይ የታመነ እንደሆነ ይናገራል።
እና አንደኛ እምነት ምን ማለት ነው የሚለው ላይ ራሱ ችግር ያለ ይመስለኛል። አሁንም አለመረዳት ይመስለኛል። እምነት ምንድነው የሚለውን ነገር ለይተን ማወቅ አለብን። ህፃናት ያምናሉ ስንል ደግሞ ምን ማለታችን ነው? በእግዚአብሔር ላይ መታመን ስጦታ ነው፣ ፓሲቭ የሆነ ፌዝ ነው ብለን እንናገራለን። ወይም ደግሞ ይሄ ፊዴ ዳይሬክታ እና ሪፍሌክታ ተብሎ ለሁለት ይከፈላል። ያው እምነት ላይ ስንመለከት የሆነ ሪፍሌክት የምታረገው ወይም ደግሞ ከእግዚአብሔር ያንን ነገር አምኖ እንደገና ሪፍሌክት የምታረገው እምነት አይደለም ለህፃናት የተሰጣቸው። ነገር ግን በእግዚአብሔር ላይ ያለውን ትረስት ፓሲቭ በሆነ ወይ እግዚአብሔር በእነሱ ላይ እነሱ በእግዚአብሔር ላይ የሚታመኑበትን እምነት ነው የሰጣቸው። ልክ ሉቃስ ላይ ኢየሱስ ክርስቶስ እንደተናገረው ማለት ነው። ህፃናት በቃ የዋሆች ስለሆኑ ወደ እግዚአብሔር መንግስት የሚመጡ ናቸው፣ በንጹህ ልብ ስለሚቀርቡ ማለት ነው። ከዛ አንፃር ነው ህፃናት ያምናሉ ብለን የምንናገረው እና ይሄንን መለየት ይኖርብናል ብዬ አስባለሁ። መጀመሪያ ተባረክ ጆናታን። አንድ እኔ እዚህ ጋር የምጨምረው ነገር ቢኖር ደግሞ እንትን የአንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 21 ላይ ያለውን ራሳችሁ እንዴት እንደምትተረጉሙት በጥምቀት አናምንም፣ ጥምቀት አያድንም የሚል ሰው ሊትራሊ ነው የሚለው እዛ ጋር በግልጽና ጥምቀት ያድናል እያለ እየተናገረ ከዛ ጋር ተቃራኒ መሆን ያው ለቃሉ ታማኝ ለመሆንን የሚያሳይ ነው። ግን ያድናል፣ አዎ ያድናል፣ አዋቂዎችን ብቻ የሚል ቴዎሎጂ ካላችሁ ደግሞ እንዴት ነው የሚያድነው የሚለውንም ጭምር ይዞ መጥቶ ማስረዳት ያስፈልጋል እና እንዴት ከእምነት የተለየ ድነት እንደሚሰጥ መቼም ፕሮቴስታንት ሆኖ ሶላ ፊዴን አምናለው በእምነት ብቻ ይዳናል ብሎ የሚያስተምር ሰው ጥምቀት ያድናል ለአዋቂዎች ብቻ ካለ አሁንም እስቲ እምነት ብቻ ከሚለው ትምህርት ጋር ይቃረንበታል ወይስ እንዴት ነው የሚያስኬደው የሚለውንም ሀሳብ ይዞ ቢመጣና ቢያስረዳን። አንደኛ ጥምቀት የእግዚአብሔር ስራ መሆኑ ሲገባው እግዚአብሔር ደግሞ የማዳን ስራውን አዋቂ ላይ ብቻ የገደበ አይደለም። የማቴዎስ ወንጌል ምዕራፍ 28 ላይ ሲያዝ ኢየሱስ ክርስቶስ ጥምቀትን አሕዛብን ሁሉ ነው የሚለው እና ሁሉ የሚለው ቃል አሁንም ማተር ያደርጋል። አሕዛብን ሁሉ እስካለ ድረስ ህፃናትን ኤክስክሉድ የምናደርግበት ምንም ሪዝን የለም። ስለዚህ ጸጋ በእድሜ የተገደበ አይደለም። ጥምቀት ጸጋን የሚሰጥ ከሆነ ለህፃናትም ጭምር ነው። አይ አይደለም ብላችሁ ጸጋን አይሰጥም ባዶ ነው ብትሉ ይሻላል። ለአዋቂ ብቻ ብላችሁ ምንም ኤክስፕላኔሽን የማትሰጡን ከሆነ እና ያንን ጥቅስ በደንብ አብራሩት እና ደግሞ ተረዱት። እንዴት ነው ግራመሩ ራሱ እንዴት ነው የሚለው አንዳንድ ማብራሪዎችን ለማየት ሞክሬያለሁ ከአንዳንድ አስተማሪዎችም። እንደውም ወደዛ ክፍል ውሰዳችሁና እያነበብኩኝ ብነግራችሁ ደስ ይለኛል። ጴጥሮስ መልእክት 3:21 ላይ እንደዚህ ይላል፣ ይህም ውሃ አሁን እናንተን የሚያድን የጥምቀት ምሳሌ ነው። ይህም ጥምቀት የሰውነትን እድፍ ማስወገድ ሳይሆን ንጹሕ ሕሊናን ለማግኘት ወደ እግዚአብሔር የሚቀርብ ልመና ነው። ከዛ ነጠላ ሰረዝ የሚመስል ነገር አድርጎ የሚያድናችሁም ይላል። ምንድን ነው የሚያድነን? እዚህ ጋር ጥምቀት ራሱ በኢየሱስ ክርስቶስ ትንሣኤ አማካኝነት ነው። ቀጥታ ሄዶ ደግሞ ከሮሜ ምዕራፍ 6 ጋር ይገናኛል። ስለዚህ እንዴት እንደሚያድነን በግልጽ የሮሜ ምዕራፍ 6 ላይ ሄዶ መረዳት ይቻላል። ግን አያድንም፣ ስርዓት ብቻ ነው፣ መነከር ብቻ ነው የሚል ሀሳብ ካላችሁ የሚያድናችሁም የሚለውን ቃል እንዴት እንደምታብራሩት ጌታ ይወቀው። እና ደግሞ መሞገትም የምትፈልጉ ከሆነ ዛሬ እንደው ረሱ አልነበረም፣ ይሄ ገብቶ መጠየቅ ማውራት ይቻላል። እናመሰግናለን። አንድ ነገር እዚች ላይ ልበል። እኛ አንድ መሰረታዊ የሆነ አስተምሮ አለ። ሚንስ ኦፍ ግሬስ የሚባል ምንድን ነው? እግዚአብሔር የሚታዩ ነገሮችን እንደ ኢንስትሩመንት
እንደ ዴሊቨሪ የኃጢአትን ስርየት አዲስ ህይወትን ከክርስቶስ ጋር አብሮ መሆንንና ጸጋን ለመስጠት ይጠቀምባቸዋል። ምን የሚታዩ ነገሮች እነዚህ እነማን ናቸው? ውሃን፣ ቂጣን፣ ወይንን እና ቃሉን። እነዚህ አራት ነገሮችን እግዚአብሔር የኃጢአት ስርየትን አዲስ ህይወትን ከክርስቶስ ጋር አብሮ መሆንን ክርስቶስን መልበስ እና ጸጋውን ለመስጠት በእነዚህ ደሊቨር ያደርጋል። ለምሳሌ ኃጢአታችሁ ይሰረይ ዘንድ ምን አድርጉ አለ? ተጠመቁ። ሐዋርያት ሥራ ምዕራፍ 2:38 በዚህ በውሃው በሚታየው ነገር የማይታየውን ጸጋ ይሰጠናል፣ ደሊቨር ያደርገናል። እነዚህ ልክ ደሊቨሪ ኩሪየሮች ናቸው። ስለዚህ እነዚህን ምን እንላቸዋለን? ሚንስ ኦፍ ግሬስ፣ የጸጋ መቀበያ ነገሮች፣ ቪዚብል ቲንግስ። ውሃውን፣ ቃሉን፣ ዳቦና ወይኑን። ስለዚህ የእግዚአብሔር የክርስቶስን ስጋና ደም ለመጠጣት ስንፈልግ በአይኖቻችን የማናየውን ሱፐርናቹራል የሆነውን የክርስቶስን ደምና ስጋ በሚታየው ዳቦና ወይን በኩል እንበላዋለን፣ እንጠጣዋለን። አያችሁ፣ ለኛ መዳሰሻ እንዲሆነ በሚታየው ነገር እንበላለን፣ እንጠጣለን። ለኃጢአት ስርየት እንጠመቃለን እና ስንጠመቅ ውሃ ውስጥ ስንገባ በሚታየው ውሃ የማይታየውን የእግዚአብሔርን ድነት ጸጋ እንቀበላለን። ይሄ የሚታየው ነገር ቪዚብል ወርድ ይባላል። እንደውም የሚታየው ቃሉ፣ ምክንያቱም ቃል አይታይም አይደል? ቨርባል ነው። ውሃው ጋር ሲሆን ግን የሚታይ ቃል ይሆናል ማለት ነው። ስለዚህ ይህን አንደርስታንድ ማድረግ አለብን። መጽሐፍ ቅዱሳችን ውስጥ ብዙ ቦታ በዚህ መልኩ የሐዋርያት ሥራ ምዕራፍ 28 ብትወስዱ፣ ምዕራፍ 22 ቁጥር 11 ብትወስዱ፣ ተነስና ስሙን እየጠራ ታጠብ፣ ከኃጢአትህም ታጠብ። አያችሁ፣ ከኃጢአት ለመታጠብ ስንል ውሃን ይጠቀማል። አሁን ጴጥሮስ ላይ ያለውን ስለ ማቴዎስ 26 ላይ ስለ ቅዱስ ቁርባን የመሳሰሉ ነገሮች፣ እንደነዚህ አይነት ነገሮች አንደርስታንድ ልናደርግ ይገባል። ባይዘወይ ታፕታፕ እና ሼር አድርጉና ዮሐንስ 3:5 ውሃው የሚለው እኔ እንደውም ቤት ከፍታለሁ ብዬ ነበር ዛሬ። ውሃው የሚለውን ትርጉም ቃሉ ነው፣ መንፈስ ቅዱስ ነው ወይስ ከሴት መወለድን ይሄ አምቢዮቲክ እንትኑ ፍሉድ ነው ምናምን የሚባለው ነው ምንድን ነው የሚለውን ነገር እየተነጋገርን ስለነበረ ልክ እንትን ያለ ሰዎች ስለነበሩ ቢችሉ ጥያቄ ካላቸው መግባት ይችላሉ። ኤኒዌይ ይሄን ይመስላል። ቴንኪዩ ጆ ሉተር ዴቭ፣ እንኳን ደህና መጣ። መቀጠል ትችላላችሁ በዚህ አይዲያ። እሺ ዴቭ እንኳን ደህና መጣ። አይ ቲንክ ርዕሱ ልቀይረው የሚገባ ሰው የለም። እኔም ሉትራን ነኝ ያሉት እኔም ማስተዋልን አንዴ ሉተር ሲሆን ወንድ አላወቅኩም። ማስተዋልን ኢንቫይት አድርጓት እስቲ። ማስተዋል እሺ። አንድ ግን አብዱል ሰማ ነው ማን ነው መጣለው ብሎ ጠፍ። አብዱል ሰላም እባክህን መተህ ሌላ ቤት ቪዲዮ ከፍተህ እንደምታወራው እባክህን መተህ እዚህ እኛ ክሎዝድ ኮሚኒየን ነው ስንል የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስን የጉባኤ ውሳኔዎችን ይዘን ነው። ሌሎችም ሁኔታዎች እንደው ጥግ ጥጉን ይዘህ እኛን እንትን ከምትል የመካነ ኢየሱስ አባል ነኝ ካልክ እባክህን መተህ እንደው ባትደበቅና ቻሌንጅ አድርገን መተህ እስቲ እኛ ያስተማርነው ትምህርት የተለየ እንደሆነ አድርገህ አንዳንድ ቦታዎች ስታወራ ስለምንሰማ ቻሌንጅ አድርጉን። የመካነ ኢየሱስ ሰዎች ወንጌላዊ ቄስ እኛ የምንላቸው ነገሮች ቤተክርስቲያኒቷ ከምትለው ውጪ ከሆነ መታችሁ ቻሌንጅ አድርጉን። ይሄንን ቻሌንጅ ለእናንተ ሰጥተናል። ቴንክ ዩ። እሺ ከስር የለም አልመጣም። ሲመጣ እናስገባዋለን። እንግዲህ ከመጣ
አይ ቲንክ በዚህ ርዕስ አላወራንም። የገባ ሰው የተጠየቀ ሰው የለም። ስለዚህ ዴቭ እንኳን ደህና መጣ። ርዕስ ምንድን ነው እንዳትል ዴቭ። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ሳየው እኮ ርዕሱ ምንድን ነው ካሪዝማቲክ ሉትራን ናችሁ ወይ ይላልና አልገባኝም። ስታወሩ ስትነጋገሩበት የነበረው አልገባኝም። ጥምቀት ላይ ነው የደረስኩት። በጥምቀት ላይ ነበር ስታወሩ የነበረው ወይስ ካሪዝማቲክ ሉትራን ናችሁ? እነማንን ነው ግን እነማንን ነው ሲጀመር? አይ እኔ እንኳን ርዕሱ እንትን የጻፍኩት እኛ ካሪዝማቲክ ሉትራን ነን። ካም በኋላ መካነ ኢየሱስ ሶሪ ድምጽ የተዘጋ ትንሽ እያመመኝ ስለሆነ ነው። ትንሽ ነው ግን እና እንደዛ ሲሉ ስለሰማሁኝ ትናንትና ኦኬ ካሪዝማቲክ ሉትራን ከሆናችሁ ጥሩ ነው፣ ግን የሉትራን አስተምሮ ትቀበላላችሁ ወይ? ብዙ ሰዎች ፔንቴኮስታል ስላሽ ሉትራን ብለው ይጽፋሉ። ደግሞ ካሪዝማቲክ ሉትራንን ብለን ስማችን እንጽፋለን እንቀይራለን ስላሉ ስም መቀየር ብቻ ነው ወይስ አስተምሮቱ አምናችሁት ነው ተተቀብላችሁት ነው የሉትራንን ብዬ ነው የጻፍኩት። ብዙ ሰው እየጎዱ ነው እነሱን የሚከተሏቸው ገና አዳዲስም የሆኑ ብዙም ያልጠነከሩትን እየጎዷቸው ነው። በእነሱ መቀየር እየተጎዱ አሉ። እነሱ እንደዛ በማለታቸው ሉትራን፣ ፔንቴኮስቴ ምናምን ወንጌላዊት ምናምን አይነት ነገር የተለያየ ስም እንደዚህ እየለጠፉ በተለይ አፖሎጀቲክስ ላይ የሚሰሩት ፊት ለፊት ያሉት እንደዛ በማድረጋቸው የተሰናከሉባቸው አሉ። የእነሱ የራሳቸው ደጋፊዎች የእነሱን የሚከተሏቸው ማለት ነው። ሁለተኛ እነሱን አልሰማም ብለው ያሉዋሉ። እንዴት ሲከራከሩ ከሉትራን ዳዊት ጋዛ ማነው ዮኒ ማኛ ቤት ሲከራከር ቆይቶ እንደገና ራሳቸው ሉትራን ፔንቴኮስቴ እንትን ብለው እንዴት ሉትራን ብለው አምነውበት ነው ወይስ ምንድን ነው ብለው የተሰናከሉባቸው የእነሱ የራሳቸው ብዙ ደጋፊዎች አሉ። ሰዎቹ ራሳቸው እያሰናከሉ ነው። ምክንያቱም እኔ አሁን በተአምር ዳዊት ሉትራን ነኝ ዳዊት ሉትራን ፔንቴኮስቴ ምናምን ብዬ አልጨምርም፣ ምንም ነገር አልጨምርም። እስከዚሁ እንደዚሁ ነው እስከማልፍ ድረስ የምቀጥለው ማለት ነው። እና እንደዛ በማድረጋቸው እነሱ የሆነ እየተነሳ ያለውን አቧራ ወይም ደግሞ እንትን ያራገቡት መስሏቸዋል። ግን በእነሱ ስር ያሉ እየተሰናከሉባቸው ነው፣ እነሱን ያዩ ማለት ነው። እንዲህ ከገስ ማን ነው ሰው ያወረደ? ማንም ራሳችሁ ናችሁ የምትወርዱት። ጆ ራስን ያወረድከው፣ ኤርሚ ራስን ያወረድከው። ታብታብ አድርጎ ወገኖች እንትን እናድርገው 50 ኪ ያስገቡት ታቡ። ለዛ አዎ ዴቭ የኔም ጥያቄ እሱ ነው። ማታ በጣም በቃ ሲያወሩበት ነበርና ካምባላ ስለ መካኒውስ የሚመለከተን እኛን ነው፣ እነሱ አያገባቸውም፣ እነሱ የውጭ ሉተራን ስለሆኑ እነሱ አያገባቸው ምናምን ስላሉ እንትን አረጉት፣ የሆነ ርስት ክፍፍል አረጉትና ይሄ እኮ አስተምሮ ነው ርስት አይደለም ማለት። መካኒውስ ካሪዝማቲክ ነኝ ካለች እሺ ብላለች፣ አው ልክ ነው። ግን አስተምሮታ ግን አልቀየረችም። በኮፍ ኮንኮርን ትቀበላለች። ምስጢራት ላይ ያላትን አቋም አሁንም አልቀየረችም። ስለዚህ እሱን ትቀበላላችሁ ነው የኔ ጥያቄ ዴቭ፣ እንጂ ይሄ እንትን አይደለም። የኔ ናት የኔ ነው ምናምን የሚባል ነገር አይደለም። ትምህርት ነው፣ እምነት ነው። ስለዚህ ጥያቄ ይሄ ነው ዴቭ። እና እንደዛ ካሉ የሚሉ ሰዎች ኑ ነበር ጥያቄ፣ የመጣ ሰው የለም። ቀጥል ዴቭ። ያ አልኩሽ፣ እነሱን የሚደግፏቸው አምነውበት ነው ወይ ሉትራን ብለው ያሉት? እነዚህ ፔንቴኮስታሎች አፖሎጀቲክስ የሚሰሩት አሁን ሉትራን እንደዚህ ብለው የጨመሩበት አምነውበት ነው ወይ? ትምህርታቸውን የነሱን አምነውበት ነው ወይ? እኔ ሁለተኛ የነሱን አልሰማም አላዳምጥም ያሉ በጆሮዬ ሰምቻቸዋል። አስቼ ሲያናግራቸው የሆነ ቤት በሌላ አካውንት በጆሮዬ ሰምቻቸዋል። የነሱ ደጋፊዎች ማለት ነው። ሁለተኛ እነሱን አልሰማም ሲሉ ማለት ነው። የራሳቸውን እንትኖች ገና እንትን ያሉትን እያሰናከሏቸው ነው። ምክንያቱም ይሄ የእንትን ጉዳይ አይደለም። በቃ ነኝ በቃ ይሄ ምንድነው መፈክር አለ አይደለ? የተቃውሞ ሰልፍ ነኝ አይደለም። ይሄ ያስተምሮ ጉዳይ ነው፣ የእምነት ጉዳይ ነው። እኔ ዳዊት ሉትራን ስል ኮንፌሽናል ስለሆንኩ ነው። ኮንፌሽኔን ስለማምንበት ነው። ሙሉ በሙሉ አንድም ነገር ሳላስቀር ስለማምንበት ነው። ዲፌንድ ስለማደርገው ነው፣ ስለማስተምረው ነው።
እነሱ የማያምኑበትን ሰውን እንትን ለማድረግ ብለው ሲያደርጉ እኛን አይደለም እነሱን የሚከተሏቸውን እያሰናከሏቸው ነው። ይህንን በጆሬ የሰማሁትን ነው የምነግራችሁ፣ በጆሬ የሰማሁትን ማለት ነው። እና እንትን ቢሉ ቆንጆ ነው። ራሳቸው ማንነታቸውን ብቻ ይዘው ቢቀጥሉ፣ ጴንጤኮስቴ የሆነ ጴንጤኮስቴልነቱን ይዞ እስከ መጨረሻ ቢቀጥል፣ ሪፎርምዱም እንደዛው፣ ሉትራኑም እንደዛው። አለበለዛ ወደዚህ ከመጣ ወደ ሉትራን ደግሞ ኮንፌሽኑን አምኖበት ትምህርቱን አምኖበት ተቀብሎ ቢሆን ትክክለኛ ነው የሚሆነው። እና የእንትን ጉዳይ አይደለም ይሄ። እኔም አንዳርጋቸው ነኝ አይደለም። በቃ ይሄ አንዳርጋቸው ሊሆኑ አይችሉም። ነኝ ብለው ያሉ በሙሉ የጮሁ ያኔ አንዳርጋቸው ሊሆኑ አይችሉም። በቃ ነኝ ብለው ግን ጮኸዋል ያኔ። እና ይሄ አንዳርጋቸው ነኝ ብሎ በመፎከር መሆን አይቻልም። ኮንፌሽኑን ማመን ይጠይቃል። ሉትራን ለመሆን መካነ ኢየሱስ ለመሆን ኮንፌሽኑን መቀበልና ማመንን ግዴታ ይጠይቃል። አንድ ሚዩት አድርጉት። አንድ የሉትራን የሚሆነው አንድ ሰው ወይም ደግሞ ሉትራናዊ ነች ያቺ ቤተክርስቲያን የሚባለው ቡክ ኦፍ ኮንኮርድን ሙሉ በሙሉ ያለምንም ነጥብ ስትቀበል ነው፣ ስታምንበት ስትቀበል ነው። ያንን ኮንፌሽን ሳያምንና ሳይቀበል አንድ ሰው ሉትራን ሊሆን አይችልም። ነኝ የሚል አይደለም ካልተቀበለ። ይሄኛውን አልቀበልም እዚህ ጋር የተጻፈውን አርቲክል እንትን ላይ ያለውን አልቀበልም ካለ በቃ አይደለም ያ ሰው። ሙሉ በሙሉ መቀበል ነው ኮንፌሽናል መሆን ማለት ነው። እና እንትን ነው እያደረጉት ያሉት። አይዶን ነው ልቢስታቸው ነው የምለው ለወንድሞቻችን፣ ልቢስታቸው ወይ በፉከራ በእንትን በማለት ምናምን አይደለም። እና የትምህርት ያስተምሮ ጉዳይ ነው። ይቻላል ወገኖች። ሚውት አድርግ መጀመሪያ። ማን ያስገባው? ሞዴሬተር ፕሊስ ቤል ነው ታስገቡት። ብቻ የሚለው አካውንት የቤል ነው። አስወጡት። ቤሊ የትኛውን ቤት እንዳይገባ፣ ሉትራን ቤት የትኛውን እንዳይገባ። ስለዚህ ይሄ የአስተምሮ ጉዳይ ነው፣ የመፈክር ጉዳይ አይደለም። ነኝ ብሎ በጮኸ ድምፅ ባሰማ ድምፁ በተሰማ ጉዳይ አይደለም፣ የእምነት ጉዳይ ነው። በቃ እኛን ለማብሸቅ ነው። እኛ እኮ ነን። ዛሬ እኮ አይደለም እኛ ሉትራን የሆን ነው፣ የኖርንበት፣ የተወለድንበት፣ ያደግንበት፣ የተማርንባት ነች። መካነ ኢየሱስ ማለት ታችን ነች። ያስተማረችን፣ ያበላችን፣ ያጠጣችን፣ ያሰማራችን፣ ያስተማራችን ነች። ሆነን ነው የምንናገረው። ይሄ ልክ አክት እንደሚደረግ ድራማ ያልሆነውን አክት እንደሚያደርግና እንደሚያስመስል አይደለም የምንናገር። ነን በቃ ደማችን ነው፣ ውስጣችን እንትን ያለ ነው። እና ሳይሆኑ ነኝ ማለት ይሄ ድራማ ከመሆን ውጭ ሌላ ከምንም አያልፍም። እና ባይሆን እንደዚህ ባይሆን ደስ ይለኛል። እኔ ግን ከሁሉ በላይ ያሳዘነኝ እነሱን የሚደግፏቸው ሰዎች መሰናከላቸው ነው። ይሄንን ደግሞ አሁን እየሰሙ ያሉ ታች ያሉ እና አስቼ ሁሉ ያውቃሉ። በጆሮ ሰምቻለሁ አስቼ ሲያናግራቸው እንደዚህ ያሉትን ሁለተኛ እነሱን አልሰማም ሲሏቸው ማለት ነው። ፔንቴኮስታል የነበሩት አፖሎጀቲክስ የሚሰሩት አሁን ሉትራን ብለው የጨመሩትን ሁለተኛ እነሱን አልሰማም ሲሉ በጆሮዬ ሰምቻቸዋለሁ ማለት ነው። ስለዚህ እነሱን የሚከተሉና ደጋፊዎቻቸውንም እያሰናከሉ ነው ያሉት። ለምን ተናደዱ? እንደዛ ስላሉ ነው አይደለም። ዮኒ ማኛ ቤት እነሱ እንደ ዲቤት ነው የቆጠሩት። ከኤፍሬም ጋር ያደረግነውን ነገር እንደዛ ዲቤት አድርገው እንትን ብለው አሁን እነሱ ራሳቸው ሉትራንን ዲቤት አድርገው እነሱ ራሳቸው ሉትራን ብለው ጨምረው መጡ። እንዴት እንደዚህ? ትምህርቱን አምነውበት ነው ወይ? ትክክለኛ ጥያቄ ነው፣ ሌጂትመንት አለው። ትምህርቱን አምነውበት ነው ወይ ሉትራን ብለው ያሉት? እኔ ሁለተኛ እነሱን አልሰማም ከነሱ አልማርም ሲሉ በጆሮ የሰምቻለሁ። እየዋሸሁ አይደለም። እና የራሳቸውን ደጋፊ የፔንቴኮስታልን የሚከተሏቸው የሚደግፏቸውን እያሰናከሉ ነው ያሉት። ይሄንን ለማረጋገጥ የምትፈልጉ አፖሎጀቲክስ እየሰራችሁ ያላችሁ ፔንቴኮስታሎች ከአስቼ ስሙ። አስቼ እያናገራቸው በጆሮ የሰምቻለሁ። ኦኬ። አይ ጥሩ ጥያቄ ነው። አኬ አብዱሰላም መጥተዋል። ሶሪ ወንጌላዊ ከሆን ከወንጌላዊ ብዬ ጠራሃለሁ። ወንጌላዊ ሰላም ብያለሁ። ኢቫን አብዱሰላም ኢቫንጀሊክ ነው። እሺ ወንጌላዊ እግዚአብሔር ይመስገን። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። መንገድ ላይ ስለነበርኩ ነው፣ ይቅርታ። እስከ ቅድም መንገድ ላይ ነበርኩና ገና አሁን መድረስ ነው ወደ ቤት። አይ እንኳን በሰላም ደረስክ ወንጌላዊ። አንዳንድ ጥያቄ
ወንጌላዊ ሰዎች አሉ ወንጌላዊ አኬ ላለው አለች። ጠይቀው ያንተን ጥያቄ እኔም ጥያቄ አለኝ። ዴቭም ሁላችንም ጥያቄ አለ። ኢቫን ስለሚል ኢቫን የሚለው ኢቫንጀሊስት የሚለውን ወንጌላዊ ከሆንክ አለችኝ እኮ። አይ ኢቫን የሚለውን ነገር ብዙ ሰው አያውቅም። እኔ ያው እኔም እኮ በሉኝ አላልኩም፣ ግን ከሆንክ ስትል በዛ ወንጌላዊነትን መቃወማም እንዳለበት ላየው ነው። ቀጥሎ እሺ፣ ችግር የለም። ለምንድን ነው ወንጌላዊ የሚቃወሙ? እኛ እኮ ወንጌላውያን እንቀበላለን እኮ። አላቅማ አገልግሎት ስለማላቅ ነው። አይ ስላላወቀች ነው። እኔ አላቅም። ስለዚህ አንተ ምን ንገረኝ። እኔ ራሴ ድሮ ኢቫንጀሊስት የሚለውን ኢቫን የሚለውን ሌላዎችም የካህናት ዘመን ሰዎች ስለሚጠቅሱ ከዛ የተነሳ ትዝ ስላለ ችግር የለውም ማለት ነው። አይ እንኳን ደህና መጣህ። ለማንኛውም እስቲ እኛ እዚህ ከምናስተምረው ውስጥ ቤተክርስቲያኒቷ የምትለው ነገር ያላስተማርነው ነገር አለ? ምናልባት ብታሳየን ግለታችን ብለን ነው ያየኸው ነገር ካለ። እኛ እዚህ ስናስተምር ቲክቶክ ላይ ስናስተምር ቤተክርስቲያኒቱ የማትለውን ነገር ያልነው ነገር ካለ እንደው ብትጠቁመን አንደኛ። ሁለተኛ ደግሞ ቤተክርስቲያናችን ክሎዝድ የሆነ የቅዱስ ቁርባን ስርዓት ነው የምትቀበለው ወይስ ኦፕን ነው የሚለውን ነገር እንደው ብትገልጽልን ደስ ይለናል። ግን ቅድም ያላችሁኝ ይሄን አልነበረም? እኛን እዛ ስታማን ነበረ ስላላችሁ ያችን እናጥራና ወደ እነዚህ እንመለሳለን። እሺ። አይ በቁጣ እዛ ስታማን ነበረ ምናምን ስትሉ ስለነበረ እሱን ልስማና ከዛ እናውራ። እሺ፣ ወደ እሱ እንሄዳለን። ይሄንን እንትን ብለን ያለውን ነገር በኋላ ይሄንን እናነሳማ። መጀመሪያ መግባባታችን ይፈጠርና ከዛ በኋላ ስለ ትምህርቱ እናውራ። በምን መሰረት ነው የምናወራው? ያኛው ላይ ካልተግባባል እሺ እንትን ምንድን ነው ስታማን ነበረ የሚለውን ሳይሆን ሌሎች ቤት ገብተህ ስታወራ ነበረ፣ እኛ ቤት ግን ለምንድን ነው መግባት ያቃተህ የሚለውን ነገር ነው። ችግሮች ካሉ መተህ ንገረን ለማለት ነው ያልነው እንጂ ስታማን ምናምን የሚል ነገር ተናግረናል። እዛ ሲያማን ነበረ። ግን አንድ ዓመት ማነው ልጇን አሁን አስጠመቀች አለች። ከዛ ቤተክርስቲያን አታውቃቸውም አልክ ምናምን ስትል ነበረ። የነዳው እየሰማው ነበር። ኦኬ ሀኒ የምትይው ነገር ቅድም ያልኩት እነ ኤርሚያስ ቤት ገብቶ እንዴት ሉትራን የሆነ ሰው ትልልቅ ልጆች እንዴት የ7 ዓመት ልጆች ያጠምቃል ሲል ነበረ። ኤርሚያስም ያቀኛል ለምን እንዳልነገረው አላውቅም። እና እኔ እኮ ሉትራን የሆንኩት አሁን ማርች ከዚህ ወር በኋላ ማርች ሲመጣ 1 ዓመቴ ነው ገና። እና እኔ ሌላ ማለት ፕሮቴስታንት ነበርኩኝ፣ ግን ሉትራን ኮንኩኝ ግን 1 ዓመቴ ነው ሊሞ ላይ ነው። ስለዚህ ለዛም ነው ልጆቼ ዘግይተው የተጠመቁት። ስለዚህ ካላወክ ብዬ ቅድም ተናግሬያለሁ። ማለት አይደሉም ሲል ነው እነሱ ሉተራን አይደሉም። አንዷ ራሱ ልጆቿን ካደጉ በኋላ ነው ያጠመቀችው ብላ ስትናገር ስለሰማሁኝ እነሱም ያውቁኛል። ለምን ዝም እንዳሉም አላውቅም። ስለዚህ አሁን ነው የመጣሁት ማለት ነው የተናገርኩት እንጂ ስታማ ምናምን ካፌ አልወጣም። እንግዲህ እሺ እሱን አጣሩና እሱ ላይ ምንድን ነው ጥያቄያችሁ? እነሱ ጋር በመግባቴ በነዛ በመሳሰሉ ሁላችሁም ጠይቁኝና ከዛ እነሱ ጋር በመግባት ጥያቄ የለብንም። አሁንም ግባ ገብተህ ግን እኛን አይወክሉም አናቃቸውም መካኒዎች እንደዚህ አታምንም ምናምን ስትል ነበረ። ስለዚህ እኛ ከመካነ ኢየሱስ እምነት ውጪ የተናገረ ሰው ካለ እዚህ ውስጥ መናገር ትችላለህ። እንደዚህ ስትሉ መካነ ኢየሱስ እንደዚህ ብላ አታስተምርም የምትለው ነገር አለ? እሺ ስለ ውክልና ያወራሁበትን ነው የምናነሳው። ያ አንድ ጥያቄዎቻችንን ስለ ውክልና አንድ ስለ ውክልና፣ ሁለተኛ እኛ እዚህ ስናስተምር ምናልባት ተከታትለው የሰምተህ ከሆነ ቤተክርስቲያኒቱ የማትለውን ነገር አስተምረዋ ላይ ያልነው ነገር አለ ወይ? ሁለተኛ ቤተክርስቲያኒቱ ክሎዝድ የሆነ ሰክራመንት ነው የምትጠቀመው ወይስ ኦፕን ነው የሚለውን ነገር
ንገረን እና ኦፕን ነው ከሆነ የምትለን ወይም ደግሞ ክሎዝድ የምትለን ከሆነ ስለ ትምህርቱ ቀላል እሱ እንመለስበታለን። የመጀመሪያውን እንትና እሱ በጣም ቀላል። በመጀመሪያ ደረጃ እዚሁ ላይ ነው የተገናኘን ሁላችንም። ከዚህ በፊትም ከተገናኘን ጊዜ ጀምሮ ብዙውን ጊዜ እነ ዳዊትን ከስር እየሰማው እንጂ ብዙም ተሳታፊ አልነበርኩም። ከዛ የተነሳ ብዙውን ጊዜ ሰማለሁ፣ አደምጣለሁ። ነገሮቹ ወደዚህ ፕሊስ ከቻልሽ ይቺን ማርከሻ ነው ማን ነው የምትለውን ያልተባለውን እያለች ነው እና ከስር እንደዚህ አይነት ነገሮችን አስቆሚያና መጀመሪያ ወገኖች ሚዩት ዝጉ። እሺ በቃ ቀጥላው። ለመሰለሽ አንዳንድ ሰይጣን የሆኑ ከተፈጥሯቸው ነገሮች ሁሉ ወደ ኔጌቲቭ ብቻ የሚረዱ ሰዎች ስላሉ አሁን እኔ ሉተራዊ አይደለሁም አልኩኝ እኔ ኤርሚያስ ጋር ኧረ በእናታችሁ